ውድ ቤተሰቦቼ እንግዲህ ይሄን የዳኒን መግቢያ በደንብ አድርጋችሁ እዩት በመጀመሪያ ደረጃ። እናም ደግሞ ኮሜንቱ እኔ ልመልስ አልፈለኩም ነበር፣ ነገር ግን ባላህ ስላለችኝ ባላህ ስም ስለጠየቀችኝ ግዴታ መመለስ አለብኝ እና እኔ ሚስጥር ማውጣት ምናምን ይሄ ነው ወጣ ወረደ ማለት አልችልበትም። የሰፈር ልጅ ነኝ፣ ደወልኩኝ እንደዚህ ያልኩኝ አብርሃም እንደዚህ ነው ሩታ እንደዚህ ናት ማለት አልፈልግም። የፈለገ ነገር እንኳን ባቅ እንደ ድራማ መልክ ያለኝን እኔ የመሰለኝን ቪዲዮ እሰራለሁ ማለት ነው። በዚሁ አጋጣሚ ይህንን ቪዲዮ ያመጣሁበት ምክንያት ምን እንደሆነ ታውቃላችሁ? እህቴ በተለይ በደንብ አድርገሽ ልትረጅኝ ፈልጋለሁ በዚህ ቪዲዮ ማለት ነው። እንግዲህ አብርሽና ሩታ ይህንን ቪዲዮ ሲሰሩት ማለት ነው፣ ትዝ ካላችሁ ከዚህ በፊት ከዳኒና ከጽጌ ተጣልተው የሆነ ጊዜ መዝናኛ ቦታ የሄደ ጊዜ ይሄንን ፕራንክ እንዴት አድርገው እንደሰሩት መግቢያው ደግሞ አብርሽ ለሩታ ምን እንዳላት ነግሬሻለሁ፣ ከሳቅሽ አንድ ነገር ካልሽ እኔና አንቺ እንጣላለን በማለት ነበረ ይሄንን ፕራንክ የሰሩት ማለት ነው። የዚህን ቪዲዮ ትዝ ካላችሁ ማለት ነው፣ ትዝ ይላችኋል። ምክንያቱም በጊዜው በጣም ስቀነበታል። በጣም ያዝናና ቪዲዮ ነው ማለት ነው። እና አሁን ምን ለማለት ፈልጌ ነው፣ የትኛውም ነገር በአብርሽና በሩታ ህይወት የሚመጣ ነገር ተስማምተው ፈቅደው የሚሰሩት ነገር ነው አልልም እኔ። ራሳችሁ ፍቱት። ምክንያቱም ማውራት ማይጠበቅብኝም እዚህ ጋር ማለት ነው። እኔ ማውራት የምፈልገው ነገር ቢሆን ሩታ ያልሆነችው ነገር ያላረገችው ነገር አረገች ብላችሁ ከመሬት ተነስታችሁ እንደዚህ ጣራ የምትጨብጡ ሰዎች አላችሁ ማለት ነው። ሩታዬ እንደውም ለአብርሽ እኮ በጣም ጀግናና ምርጥ ሴት ናት ማለት ነው። ማንነቷን ዝቅ አድርጋ በቃ እሷን ክብሯን ሳትጠብቅ የምታኖረው ሴት ናት። አብርሽ እንደ ወንድ አያኖረት። ገባችኋ? በዚሁ አጋጣሚ ይሄንን ልንገራችሁና ሩታ ናት እንደ አብርሽ እንደ ወንድ የምታኖረው ማለት ነው። እንደዚህ ያለች ጀግናና ጠንካራ ብርቱ ሴት መቼም አይገኝም። እና በዚሁ አጋጣሚ በራሳችሁ ቦታ ቢሆን አንዳንዴ እስቲ እኔ በሩታ ቦታ ሆኜ አብርሽ ባሌ ቢሆን ከዛ አብርሽ ከፈለገው ሰው ጋር ሂዶ እየዘለለ እየመጣ እኔ ጋር ቢመጣ ምን አይነት እርምጃ ትወስዳላችሁ እናንተ? በምን አይነት ሁኔታ አብርሽን ትሸኙታላችሁ? ይሄንን ነው ማመዛዘን ያለባችሁ ማለት ነው። እናም በዚሁ አጋጣሚ ለእህቴ መልስ ልመልስልሽ ነው ማለት ነው። እኔ እዚህ ጋር ብዙ ሚስጥር መናገር አልፈልግም። እውነት ለመናገር አማቀውም ነገር አምጥቼ ማውራት አልፈልግም። ለምን ብትሉ አብርሽና ሩታ ለእኔ በጣም ባለውለታዬ ናቸው። በእነሱ ነው እንደዚህ ወጥቼ የምሰራው ወጥቼ የምናገረው በእነሱ ነው። አዎ ብርም የምቀበለው ማለት ነው። ገባችኋ? ያንን ውለታቸው ደግሞ አረሳም። በእነሱ አድጌ እነሱን የማይመጥን ወሬ እነሱን ህይወታቸው የሚያበላሽና ስራቸውን የሚያበላሽ ነገር መጥቼ እዚህ ጋር መናገር አልፈልግም። እና አብዛኛው ሰው አለ ሚስጥሩ ሳይቀር ማለት ነው የአብርሽና የሩታ አውጥቶ አደባባይ የሚናገር ማለት ነው። እኔ እንደዛ ሰው አይደለሁም። እናም ሲቀጥልም ደግሞ አላረገውም። የሰፈር ልጅ ነኝ ደውያለሁ እንደዚህ ብያለሁ በጭራሽ አልልም። ግን እህቴ ማለት ነው አብዛኛው ጊዜ በዚሁ አጋጣሚ ይቅርታ አድርግልኝና እኔ ኮሜንት ስትኮምቲ አይሻለሁ፣ እኔም ጋር ትመጫለሽ። ግን አንዳንድ ቦታ ስለ ሩታ በጣም ስታወሪ አይሻለሁ። ልጁ በተለይ ደግሞ ልጅ የአብርሃም አይደለም ምናምን የምትሉ አላችሁ ማለት ነው። በቃ ይሄንን ነገር ካመናችሁበት ራሳችሁ ሆናችሁ መኮሜንት ራሳችሁ ሆናችሁ መራመድ። ገባሽ እህቴ? ዛሬ ግን እኛ አንድ ጥፋት ትላንትና ማለት ነው። ምክንያቱም በትላንትና ቪዲዮ አብርሽ ዝቅ ስላለ እናንተ እየመጣችሁ እኛ ጋር ኮሜንት እየጠየቃችሁ ያላህን ስም እየጠራችሁ ንገሩኝ እንደዚህ የምትሉ ሰዎች በጣም ነው የምትገርሙኝ። በዚህ በጣም ነው የገረምሽኝ ማለት ነው። ምክንያቱም ከዚህ በፊት እኔ አብርሽን የሆነ ነገር ሲነካ አብርሽን እንዳትነኩት በቃ የራሳቸው ህይወት ይኖሩ እያልኩ ነው የምሰራው ማለት ነው። እኔ በነገራችን ላይ በአብርሽም ህይወት በሩታም ህይወት ማንም ሊገባ አልፈልግም። እኔ የምፈልገው አብርሽና ሩታ ብቻ ሆነው የፈለገ ነገር ይስሩ ቢሰሩ ደስ ይለኛል። ነገር ግን አብርሽ በጣም እያበዛው ነው። በድራማ መልክ ሆኖ እህቴ ከገባች ሩታን በጣም ከፍ ዝቅ ነው የሚያረጋት። በቃ ያልሆነ ስም ነው የሚሰጣት ማለት ነው። እዚህ ጋር አብርሽን ለምን ተነኩታላችሁ ለምትሉት አብርሽ በስራው ነው የሚነካው፣ በስራው ነው የምንረግጠው ማለት ነው። ምክንያቱም ከድሮ ጀምሮ እንደዚህ አይነት ባህር የለውም ለአብርሽ። በእንደዚህ አይነት አይደለም እኛ የተቀበልነው ማለት ነው። እሱም ደግሞ በእንደዚህ አይነት ነገር አይደለም እኛን ሲቀበለን እና ሲወደን ሲያከብረን የነበረው ማለት ነው። እና የአብርሽ ማንነቱ ቡታጀራ በትኖት መጥቷል ማለት ነው። እነሱ በቃ አላቅም። በአሁን ሰዓት አብርሽ ትዝ ካላችሁ ይሄ የራሱ ቪዲዮ የተሰራ ጊዜ ማለት ነው ጽጌና ዳኒ በጭፈራና በዘፈን ነው ሳያቋርጡ እዚህ ድረስ ደረሱ። እኔና ሩታዬ ግን
በራሳችን ጨዋታ ነው ዘናፈታ ስንል የመጣ ነው። እኛ ሙዚቃ አናዳምጥም ሲል ነበር የሰራው። ይሄ ቪዲዮ ላይ ወርዳችሁ ማየት ትችላላችሁ። ሩታ ቤት ነው ያለው ይሄ ቪዲዮ ማለት ነው። በዚህ ቪዲዮ ብዙ ትምህርት ትወስዳላችሁ ማለት ነው። እና አሁን አብርሽ ምንድነው የድሮ ማንነቱ ተቀየረ። ጭፈራ ማያቅ ልጅ ጭፈራ፣ ለሰው ምላሽ ማይሰጥ ልጅ ምላሽ መስጠት፣ ሚስትን ዝቅ ከፍ ማድረግ፣ ከዚህ በፊት ለሚስታቸው ምን አይነት ዋጋ እንደሚከፍል በሁለታቸው መካከል ያለ ነገር በንግግር እንደሚፈታ እያስለመደን እያስተማረን ያለ ልጅ ዛሬ ተቀይሮ ሌላ ሰው ሆኗል። እሱን የማይመጥነው ቤተሰቡ የማይመጥነው ሚስቱን የማይመጥነው ልጁን የማይመጥነው ስራ ስለሚሰራ ነው እኛ የምንናገረው እህቴ ማለት ነው እንጂ እኛ ከአብርሽ ጋር ምንም አይነት ነገር የለንም። በዚሁ አጋጣሚ ሁሉም ነገር አወኩ የሚሉ ሰዎች አሉ። በዛ መካከል ደግሞ ምንም ያወቁትም ነገር የለም፣ የተረዱትም ነገር የለም። እንደ ቪዲዮ ነው። ማንም አሁን አንቺም ብለሻል፣ እኔ በቪዲዮ ነው በመጣ ቪዲዮ ነው የምናገረው። ቪዲዮ እራሳችሁ ጠንቅቃችሁ ታውቁታላችሁ ምንና ምን እንደሆነ ማለት ነው። በተለይ ደግሞ እቤት ውስጥ አንድ ነገር አይደለም፣ እኔ ስሙን መጥራት አልፈልግም። በደንብ አድርጋችሁ ቪዲዮ ስትመለከቱ ዙም አድርጋችሁ እዩ። ትላንትና ራሱ አብርሽ በምን አይነት ጫማ ነበረ ዳኒ ወሩሮ ባወጣውም ከቤት ውጣ ባለበት ፓርት ሄዳችሁ በደንብ አድርጋችሁ ዙም አድርጋችሁ እዩ። ቪዲዮ ትምህርት ላትወስዱበት አዳምጣችሁ ትክክለኛ የሆነ ኮሜንት ላሰጡበት አስተያየት ላሰጡበት ለምንድን ነው የምታዩት? ምን ያደርግላችኋል? እዚህ ጋር እኮ የእምነታችሁ ነገር አይደለም። ሙስሊም ከሆናችሁ ሀዲስ አይደለም አይደል? እዚህ ጋር ክርስቲያንም ከሆናችሁ ማለት ትምህርት አይደለም አይደል? መዝሙር አይደለም አይደል? ስለዚህ የማይጠቅማችሁ ነገር ከሆነ ለምን ታያላችሁ? እኛስ ዩቱበሮች እሺ እናስቃብጥ፣ ለብራችን ለገንዘባችን ሩታ እንዲህ ናት አብርሽ እንዲህ ነው እንበል፣ ለገንዘባችን እንበልና እንውሰድና፣ ግን እናንተ የማይጠቅማችሁ ቪዲዮ ለምንድን ነው የምታዩት? ስለዚህ እህቴ እቤታቸው ውስጥ ሲዘሩ በደንብ አርገሽ ዙም አርገሽ ማየት ትችያለሽ። የዛን ሰዓት ደግሞ ትረጃለሽ። ይሄንን ስራ ምንድን ነው የሚሰሩት አብርሽና ሩታ? በምንስ መንገድ ነው እንደዚህ ሊሆኑት የቻሉት ብላችሁ በደንብ አርጋችሁ ዙም አድርጋችሁ ቤታቸው ውስጥ ምን እንዳለ አብርሽና ሩታ ደግሞ ፊታቸውን በደንብ አርጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር አብርሽ ካልፈቀደ ማንም አይነካውም። ሜሪም አትነካውም፣ ዳኒም አይነካውም። ሲቀጥል አንድ ነገር ልንገራችሁ፣ ይሄ በአይኔ ያየሁት ነገር ነው እኔ የምነግራችሁ ማለት ነው። ቪዲዮ ማለት አብርሽ ኢድግ አድርጎ በደንብ አይቶ ይሄ ያምራል ይሄ አያምርም ብሎ አብርሽ እራሱ አይቶ ነው የሚለቀው። በደንብ አድርጎ ነው አብርሽ የሚለቀው ማለት ነው። ስለዚህ አብርሽ የራሱን ውርደት ካልፈለገ የራሱን የበታችነት ባይፈልግ ይሄ ቪዲዮ የትላንትና ቪዲዮ የተለቀቀው በቤቱ ነው አይደል? በእጁ ነበረ ማስቆም ይችላል ማለት ነው። አይ ይሄንን ነገር ይደብላል፣ ያስጠላል፣ እኔ ያለቀውም ብሎ ማቆም ይችላል ማለት ነው። ሁላቸውም አብርሽና ሩታ ካልፈቀዱ በየትኛቸውም ህይወት ማንም ሰው አይገባም። ምክንያቱም ጥፋት እኛ ጋር ነው ያለው፣ ተመልካች ጋር፣ ኦዲየንስ ጋር፣ የሚከታተል ቪዲዮ የሚሰራ ሰው ነው እንጂ እነሱ የራሳቸው የሆነ ነገር የሚሰሩት ነገር አለ። በተለይም ደግሞ በዚህ ቪዲዮ በደንብ አድርጋችሁ እውነት ትምህርት ትወስዳላችሁ ስላልኩ ነው ያመጣሁት ማለት ነው፣ ይሄንን ቪዲዮ ማለት ነው። ምክንያቱም ይኸውላችሁ አብርሽና ሩታ እንዴት አድርገው እንደሚተውኑ አንድ ሳቅ እንኳን የለባቸው። ሳቅ የሚባል ነገር እንኳን እንዴ እኔ በእነሱ ቦታ ብሆን ፍርፍር ብዬ ሞቻለሁ። እነ ዳኒ እንኳን እንደዚህ ሲሆኑ ምንም አይነት ሀረካት የላቸውም። ምክንያቱም አብርሽም ተናግረዋል፣ ከዚህ በፊትም በቪዲዮ ወጥቶ ተናግረዋል። ምክንያቱም ለሩታ ምን አላት መሰላችሁ? የሆነ ጊዜ እኔ ነው እንጂ የሚያኖርሽ ህዝቡ አይደለም የሚያኖርሽ፣ እኔ ያልኩሽ ነገር መስማት ነው ያለብሽ እንጂ ህዝቡ ከጎንሽ ያለ ሰው ሆይ ሆይ ቢልሽ፣ ኦዲየንስ ቢያደንቅሽ ቢወድሽ ኦዲየንስ አያኖርሽም ብሏታል። ስለዚህ ሩታ ምን ታርግ? አዎ ትክክል ነው። የሚያኖራት አብርሽ ከሆነ ለአብርሽ ከፍ ዝቅ ማለት አለባት። የአብርሽን ክብር መጠበቅ አለባት። አብርሽን ደግሞ ምን አልከኝ ይህንን ነገር ስሪ ካላት እሺ ብላ መቀበል አለባት። ለምን? ለቤቷ ለትዳርዋ ማለት ነው። እኔም ብሆን አደርገዋለሁ። ባሌ ከፍ ካለ ከፍ የሚልበት ነገር ካገኘው እሱ ሚስቴ ናት ብሎ ለሚስት ለሴትነት ክብሬ ካልተጨነቀ እኔም ደግሞ እሺ ብዬ እሰራለሁ፣ እረገጣለሁ። ምክንያቱም ሁለቱም እየተረገጡ